ታችን አርሰናልን በሚመለከት ከሞርጋን ሮጀርስ ጋር በተያያዘ አስቶን ቪላ መለሳለስ አሳይቷል። 130 ሚሊዮን ፓውንድ የዝውውር ዋጋ አቅርቧል። አስቶን ቪላ የኔ ተጫዋች ከማን ያንሳል? እንግሊዝ ውስጥ ካሉ ምርጥ 5 አማካዮች መካከል አንዱ የኔ ልጅ ነው። ስለዚህ ይህንን ተጫዋች ምርጡ 5 ምርጥ ተጫዋቾቹ መካከል አንዱ ከሆነ እነ ቶናሊ እነ ፈርናንዴዝ ወደ 100 ሚሊዮን ፓውንድ እየተሸጡ ያሉ ተጫዋቾች እያሉ የኔን ተጫዋች ከዛ በታች ልሶድ ብሎ የሚጠይቅ ክለብ ልክ አይደለም፣ ጤነኛ አይደለም ብሎ ነው የሚያስቡት። ግን አሁን ችግር ገጠማቸው አስቶን ቪላዎች ከአውሮፓ እግር ኳስ ማህበር ከአውሮፓ ውድድር ተሳትፎ ጋር በተያያዘ የህግ ጥሰት ፈጽመዋል ከዝውውር ገና መሰል ነገሮች ጋር በተያያዘ ብለው ከ20 ሚሊዮን ፓውንድ ወደ 22 ሚሊዮን ፓውንድ ወደ 30 ሚሊዮን ዩሮ የሚጠጋ ገንዘብ ቅጣት ተጥሮባቸዋል። ይህንን ገንዘብ ከኪሳቸው ማውጣት አይችሉም አስቶን ቪላዎች። አድማጮቻችን ልብ በሉ፣ ይችን ሐሳብ ያዟት። አስቶን ቪላ ይህንን ገንዘብ ካወጣ ይበልጥ የአውሮፓ ህግን ጥሰቱ ይጨምርበታል። ስለዚህ ምንድነው የሚያደርገው? ተጫዋች ሲሸጥና ተጫዋች ከሸጠ በኋላ የተሸጠውን ተጫዋች ክፍያውን እዚህ ላይ ይከፍልና ከዛ በቀረው ገንዘብ ጥሩ ተጫዋች ማምጣት ነው። ጥሩ ተጫዋች ማምጣት ነው ትልቁ ዓላማ። ስለዚህ አስቶን ቪላዎች መለሳለስ አለባቸው። አሁን ላይ ገበያ ላይ ሊሸጡት የሚችለው ጥሩ ተጫዋች ያላቸው እሱ ነው፣ ሞርጋን ሮጀርስ ነው። ማን አስቶን ቪላ ውስጥ ማን አለው ሊሸጥ ዋጋ ሊያወጣ የሚችል ተጫዋች? ትልቅ ዋጋ ማለት ነው። ከ100 ሚሊዮን ፓውንድ በላይ የሚያወጣ ተጫዋች አስቶን ቪላ የላቸው። ማን ከተከላካዩ ጀምሮ እስከ አጥቂ ድረስ እንሂድ፣ አያወጡም። ኢሚሊያኖ ማርቲኔዝ በነፃ ነው የሚለቀው፣ ወደ ጁቬንቱስ ሊያመራ ነው። ተከላካይ መስመር ላይ ያሉት እነ ፖታሮ ስራቸው እነ ኢዝሪ ኮንሳ 100 የሚያወጡልን 50 ኢዝሪ ኮንሳ ቢያወጣ ነው ጥሩ ዋጋ ካላቸው። እነ ዩሪ ቴልማንስ እድሜያቸውን እየጨረሱ ያሉ ተጫዋቾች ናቸው። ስለዚህ ያላቸው ትልቅ ዋጋ የሚያወጣና እሱን ሽጠው ሌላ ትልቅ ጥሩ ተጫዋች ማምጣት የሚችሉበት ዋጋ ሞርጋን ሮጀርስ ነው። ስለዚህ ወደ መገደድ ሊገቡ ይችላሉ አስቶን ቪላዎች፣ ወደ መገደድ 30 ሚሊዮን ዩሮ አናት ላይ እያፏጨ የምትደረድርበት መንገድ የለም። በዛ ላይ ሞርጋን ሮጀርስን ይሄ በጣም ተንሰፍስፎ የሚፈልጉት ክለቦች የሉም ከአርሰናል ውጭ። ለቦታ ይመጥናል ብሎ ስለሚያስብ አርሰናል እዛ ቦታ ላይ ለምሳሌ ማንቸስተር ዩናይትድ ብሩኖ ፈርናንዴዝ አሉ እዛ ቦታ ላይ ለመጫወት የሚችል ምን ያደርግለታል? ሲቲ ራያን ቸርኪ አሉ። ቼልሲ ነው በተወሰነ መንገድ ተጫዋቹን ሊፈልገው የሚችል ቼልሲና አርሰናል ነው። ቼልሲ ደግሞ ያን ያህል ገንዘብ አወጥቶ ለማስፈረም ሊቸገር ይችላል ካለው የገንዘብ አወጣት ስርዓት ጋር በተያዘ። ስለዚህ በዛ መንገድ የሚከናወን ነው የሚሆነውና አርሰናል ተስፋው እየለመለመ ነው። በነገራችን ላይ አርሰናል በዚህ የዝውውር መስኮት አሰስ ገሰስ አልሰበስብም ብሏል። ትናንት በነበራቸው ጥብቅ ስብሰባ የአርሰናል አመራሮች እቅዳቸውን አጽድቀውላቸዋል። 4 ምርጥ ተጫዋች የያዙ አርባዎቻችን በኋላ ላይ ሶፊ ይሄን ብሏል እንድትሉ 4 ጥራት ያላቸው ተጫዋቾች አርሰናል ያመጣል። 4 እቅዳቸው ነው። አርሰናል ከ70 ሚሊዮን ፓውንድ በላይ የሚያወጡ 4 ጥራት ያላቸው ተጫዋቾች ይመጣሉ በአርሰናል ቤት ውስጥ። ጉማሬዝ የሚቀር አይመስልም፣ ሞርጋን ሮጀርስ የሚቀር አይመስልም። ከዛ እንግዲህ ባርኮላን ወይ ቪኒሲየስ ጁኒየር ከሆነ ወይ ኒኮ ዊሊያምስ ምናምን አንድ የመስመር ተጫዋች፣ አንድ የቀይ መስመር ተከላካይ። እነዚህ የሚቀሩ ዝውውሮች አይደሉም በአርሰናል ቤት ውስጥ ሲሪየስሊ እየተሰሩባቸው ያሉ ዝውውሮች ናቸው። የሚወጡ እንዳሉ ሆኖ ማለት ነው። ግን 4 ትልልቅ ቡድኑን የሚያጠናክር እንዳምናው ሁለተኛ ተጫዋች ኬፓ ለግብ ጠባቂ፣ ለተከላካይ ሁለተኛ አማራጭ ሙስኬራ ምናምን አይነት ዝውውር አይደለም። በቃ መጥተው ስክት የሚሉ ተጫዋቾች፣ መጥተው ኮምፒት ማድረግ የሚችሉ ተጫዋቾች፣ መጥተው ተጽዕኖ የሚፈጥሩ ተጫዋቾች 4 ተጫዋቾች አርሰናል ለማዛወር እየሰራ ነው። በቀጣዮቹ ቀናቶች እንግዲህ ምን ያህል ዝውውሩ የት ይደርሳል የሚለው እናያለን። ቼልሲ ኒኮላስ ጃክሰን ተመልሷል ከውሰት። ባየር ሙኒክ አልፈልገውም ብሏል። ይህንን ተጫዋች አልገዛም 50 ሚሊዮን ዩሮ አልፈልግም ብሎ ሳይባሪን አስፈርሟል ከፔሲቪ አይንዶቨን። ሳይባሪ ይሻለኛል ብሎ ሳይባሪን አስፈርሟል ቼልሲ አሁን ትልቁ ትኩረቱ አማካይ መስመር ላይ ነው። አማካይ መስመሩን ማጠናከር ኦሬል ቹዋሜኒ እና ቻሎባህን ለመሸጥ እየተዘጋጀ ነው ያለው። ቻሎባህን 50 ሚሊዮን ፓውንድ ገምተውታል። ኮሞ ግን ከ30 በላይ አልከፍልም ብሎ በሱ ክርክር ላይ ነው ያሉት።
ተከላካዩን ላክሮ የሚቀር አይመስልም። የላክሮ ዝውውር እያደገ ነው። አሁንም በቸልሲ ቤት ውስጥ ጥሩ እየሄደ ነው። ቸልሲም እንደ ሲቲ አይነት ባህሪ ነው ያለው። ታርጌት ካረገ ይወስዳል ተጫዋች። እነዚህ ዝውውሮች አሉ። በመጨረሻ አንድ መረጃ ከአርሰናል ጋር በተያያዘ ሳንቲ ካዞሮላ ጫማ መስቀሉን አረጋግጧል። አምና ብሪዮ ኦቪዲዮ ባደገበት ክለብ ተመልሶ ሄዶ አሳድጎት ላሊጋው ላይ ማጫወቱ ይታወሳል። አሁን እንግዲህ 41-42 ዓመቱ ላይ ነው የሚገኘው ሳንቲ ካዞሮላ በይፋ ጫማ ሰቅያለሁ ሲል ለዓለም ሕዝብ አሳውቋል። ምናልባት በቀጣይ ጊዜያቶች በሚኬል አርቴታ የአሰልጣኝ አባላቶች ውስጥ ሳንቲ ካዞሮላ ሊካተት እንደሚችል የመረጃ ምንጮች እየጠቀሱ ይገኛሉ። አድማጭ ተመልካቾቻችን አብራችሁ የነበራችሁ ሁሉ ከልብ እናመሰግናለን። ምሽት ስፔን ከኦስትሪያ በሚያደርጉት ጨዋታ